እሷና እኔና አንተ እሷና እሱ ትልቅ ትምህርት አየው ብሎ ፎክሎ አይ ልክ ነሽ እንኳን ደህና መጣችሁ ሶሻል ሚዲያ ላይ በጣም ከሚታዩ አዎ ለዛ ብዬ እኮ ነው ቀጥ ወደ ስራ ሄድኩ ወደ ቀጥታ ወደ እንትን በጣም የምትወደዱ እኛም የምንወዳችሁ ጥንዶች ናችሁ እኔ በጣም ነው የምወዳችሁ ብትችሉ የሻይ ብትሰጡኝ ደስ ይላል ይሄ ጉርሻ ያገኘ ሰው ንግግር ነው ቤተኛ ሆነዋል ተደጋጋሚ ቤተኛ ናቸውና ከዚህ ቀደም ስናገኛቸው ለገና በዓል የፕሮግራማችን ድምቀት የነበረው የሜካፕ መስራት ውድድር ተወዳድረው ነበርና አሸናፊም ነበሩ አይ አወቀ አይደለም አይ ይሄ ከመውደድ የተነሳ መፈለጌ ነው የሚያስ የሻይ ስለሰጡት ነው የሻይ ስላለኝ በጣም እንደውም የገለጽንበት ቃል ራሱ በጣም ጤናማ ኮንተንት የሚሰሩ ለማህበረሰቡ በየትኛውም አይነት የእድሜ ክልል ውስጥ ያለ ሰው የሚመለከተውን አይነት የሚሰሩ ብዬ ሳልጨርስ አንድ ጊዜ አልጋው ሲዘሉ አይቻቸዋለሁ አይ የፍራሽ ማስታወቂያ ስለሆነ ነው ብለዋል የሮያል ፎም ማስታወቂያ ነበር ከራሳቸው የመጣ ዳይሬክሽን ስለነበር ጀስ ፍራሹን አፍቆን ነው አይነት ነገር ነው በብዛት አይ ማስታወቂያም ባይሆን ችግር የለም ሚስትነት ሜካፕ መስራት ውድድሩን ስንሰራ እሷ በቃ የራሷን ልብስ ለብሳ ተዘጋጅታ መጣለችና ፕሮግራም ሊጀምር ትንሽ ደቂቃ ሲቀረው ከመኪና ውስጥ ሄዶ ልብስ አመጣላትና ቤቢ ይሄ ነው የሚያምርብሽ በእናትሽ ቀይሪ በእውነት ማሳምሮ አስወጣትና ታድላ ያልኩ ነበር በጣም ደስ ይላል እና ይሄም ስሜት ነው ያለ ጓደኛሽ ባልሽ አባትሽ ሁሉ ነው ይመስለኛል አንዴ ባላችሁ ግን አንተም እንደዛ በድጋሚ እንኳን መጣችሁ በጣም እናመሰግናለን የእሱና እሷ ጨዋታችን እንግዲህ ህጉ ተነግሯቸዋል ስለማትተያዩ ማን የለም በእጃችሁ ነው ይሄ እንግዲህ አሁን እጃችሁን ተክቶ የእጅን ስራ የሚሰራ ምስል እጃችሁ ላይ አለ በሱ እሱ ሲሆን እሷ ሲሆን እሷ እየተቋቋማችሁ ነጥብ ይያዛል አንተ ካሸነፍክ ላንተ የሚሆን ለወንድ የሚወስጠው ታዘጋጅቷል አንቺም ካሸነፍ ደግሞ ለሴት የሚሆን ነገር አዘጋጅተናል ያኒ በሜካፕ ለምን እንደተሸነፋችሁ ገባኝ ብዙም የለም አታውቅም ግን አሳምሮ ሰራትና ሁለተኛ አንተ እኮ ዝም ብለህ ነው አይ ዝም ፋይናል ሉክ ይሄ ነው ብለህ እሷን ብታመጣ ትበላ ነበር ይዛ ጨዋታችንን ስንጀምር በጣም አዝናለሁ ከሱ ጎን ነው ልቆም ይችላል ካሁን በኋላ አብሽር እንዳትፈራ በኋላ ግን ለምን ቆንጆ እንዳትል አይ እሱ ብቻም ሳይሆን አውቀዋለሁ እኮ በኋላ እኮ እኛ ጣልቃ ብንገባም ዳር ላይ ነው የሚያስቀረው አዎ እኔ ያለውሽ ባሻ ሊፈራ ያለውን አታስታውሽ ይፈራ ምን እሺ ባሻ እንዳትፈራ እሺ ወደ መጀመሪያው ጥያቄ እንለፍ ወደ መጀመሪያው ጥያቄ ስናልፍ በጣም ብዙ ጊዜ ቁልፍ የሚጠፋበት ማን ነው ለምን ማንተ ማረባት ጀምር ማንገት የሆነች በክር ነገር አንገት ላይ እሷን በቀጥታ ነው አንተን ያለችው አንተን ያለች የሸሚዝ አለም ገብቷል አልቁልፍ ገባኝ ትጥላለህ ብዙ ጊዜ እውነት ወይም ጥሩ ከሄድክ ነው የምታስታውሰው ነው ሐሳብ ነው አይ አረ ቃም ብዙ ነው የምጥለው ቁልፍ ብቻ ነው እንጂ ሐሳብ ላይ ስለመሆን አንኮንሺየስሊ የት እንዳረኩት አላውቅም ሞባይል ትጥላለህ እሷ ናት ስልክ የምትጥለው አሁን ራሱ ሁለት ስልክ ጥላለች የት ነው የጣለችው አይ ንገራቸው ለማንሳት እንዲመች እሱ ይሄን እኮ ትጥላለህ ምን እኮ ብር ወይ ሞባይል እኔ አልጥልም ስልክ እሷ ትጥላለች ቁልፍ አንተ ቀለበትም ጠፍቶባታል ስልኳ ቀለበቷ የትዳሩ ላያይዝ እንዴት የትዳር እኮ ማለት አንዱ ብዙ ብር መኪና ውስጥ ይዞ ሄዶ ዝናብ እየዘነበ ነው እና ይሄ ሌባው በሩን ሲሞክረው ምናምን አላርም ይጮህ የለ ያጠፋዋል ሲጮህ ያጠፋዋል ለካ እየሰረቀው ነው ሌባ ከዛ ሰርቆት እዚህ ፖሊሶች ሲመረምሩት እንደዚህ ሲሆን እኮ እንደዚህ ያርኩት ነበር ሲል አንደኛው ሌባ ተባባሪ አንተና ብሎ አስገሩት በራሱ ቃ እና ሳናቀ አንደኛም አው ልክ ነው ደግሞ የአባይ ልጅ ውሃ ጠማው ነው ሞባይል ቤት እኮ አለ ያር ሞባይል ይጥፋ ምናምን ፎን ቢጠፋ ፎን ይተካል ጦሳችሁን ኮምቦላ አንድ አይነት ስልክ ይጣልኩት ሁለቱም አንድ አይነት ስልክ ነው አረ እንዳሰጣት ጠቅጠቅ ስጣታውን እሺ እሷን አንተ የምታገኝበት ቦታ ብቻ ድርጅቱ ገናውን ድርጅቱ በጀት የለውም ብሎኛል ለጊዜ እሺ ወደ ቀጣዩ ጥያቄ ስናልፍ ከሁለታችሁ በጣም መስፈን ማለም ደግሞ መድነስ የሚያበዛው ማን ነው እሺ ሰማለች አንተ እሷን አልክ እሷ ደግሞ አንተን ብላለች ተስማሙ እኔ አውቃለሁ ምንድነው እኔ እሷ መድነስ መስፈን ነው እሱ መስፈን አረ እና ግራ አጋባችሁ ለዛ
እሷ ትጨፍራለች በጣም እኔ ደግሞ ዘፍንላት። አዎ አንቺ አርሰናል አደም እችላለሁ ማለት አይደለም ደግሞ አሳይኝ እንዳትል እሱ በድምጽ አንቺ በዳንስ መቼ አትለኝ ኪነት ማለት ኧረ እሱ እኮ በቃ ለያዥ ለገናሽ እኮ የሚያስቸግረው አርሰናል የተሸነፈ ቀን ታዲያ እሷ እኔም ማንቸስተር የተሸነፈ አስረሽ ምቹ አይ ነው ዘንድሮ በጣም እያስቸግረሽ ነው። አይ እየተሸነፈ ነው እያልክ አይ ለዛ እኮ ነው ከትጉን ነው ቆራልኩ የሻይ ሰጥቶኛል የሻይ ሰጥተህ ማንቸስተር አርሰናል ዋንጫ እንዲበላ ያው እንመኛለን። ስማ ሁላችንም እንመኛለን። አይ ትፈልጋላችሁ እናንተ እኮ ምኞት ነው። ምኞት ደግሞ አይከለከልም ደግሞ እንበላለን። እሺ እቺን ቀን ከመላቴ ጸጉር እንበላለን። ባሻ መወረዱ ነው ባሻ አቤል ያለው ሰጥሻላል ስለ አርሰናል ዋንጫውን ሲበላ እኔ የሚያሳዝነኝ ፋይሉ ነው ይላል። መበላቱንስ ይበላ ውስጥ ያለው ፋይል ነው። ፋይሉ ነው የሚያሳዝነኝ ዋንጫው አይደለም አለኮ አልሰሙትም። ማን ያለ እኛ ጋር የኛ የስራ ባልደረባ አለ ሆስት ነው ቅዳሜ ላይ አሁን ኮንተንት ታታላችሁ ጀርሞ ላይ ውርስ እንትኑ ከቻናል ዋን በልና እኔ የምለው ከሁለታችሁ በጣም ሚስጥር ጠባቂ ማን ነው? እውነት ደስ ሲል በጣም በፍጥነት ነው እኔ ያለችው። እኔም በፍጥነት ነው እሱ ያልከው። ምን አይነት ሚስጥር ነው? ሚስጥር እኮ ሲሪየስ ይሆን አይደል? ሲሪየስ አይደለም። እንደዚህ የተወራ ነገር አንነግራቸውም። እሺ ተባብለን ኦሬዲ የነገርኳችሁ ነው። ተደብቄ ምናምን አይደለም እያለች እያለው አልችልም። ለምን እንደሆነ አላውቅም። ከሰው ጋር ስገናኝ መደበቅ የምችል ይመስለኝና ሳገኛቸው ደስ ስለሚለኝ ያለው ኢነርጂ ሼር አደርጋቸዋለሁ። ምንም መያዝ አትችልም። አልችልም ጭራሽ። ለሷም እኮ ነው። ኧረ ተይ በእውነት እዚህ ጋር አስበልቶ ነው እሱ እንደዚህ አይደለም። አይ ወንዶች እንትን አይደላችሁም። ይሄ እንትን ነው ምናምን አይደለም። በቃ ጨዋታ ያሸንፋችኋል ይመስላል። መልካም አዎ እዛ ጋር የሆነ ኢነርጂ ሲኖር አውራለሁ ነው አልችልም። ለሷም ኧረ አሁን አንዳንዴ ስንት ሰርፕራይዝ ተበላሽቶብኛል። ሰርፕራይዝ ላረጋትልና ጊዜው አልደርስ ይለኛል። በቃ እኔ እንደዚህ ምናምን ሲገርም የዋን ወንድ ልጅ ዋኮ ነው። ምን ነው አንተ በርታ እንጂ አንድ ላይ ነን። እኔ ግን ለምንድን ነው በጣም ሲሪየስ በጣም ትልቅ ያባወራ ካራክተር ምናምን ነው የምሰጠው ለአንተ እንደዛ ነው የምትመስለኝ። ኧረ እኔ እንደዛ አይደል በሬሻ ላይ ተሹኗል። ገብርኤል እንደዛ ነው የሚመስለኝ። ግን በጣም እሷን ፕሮቴክት የሚያደርግ አክቹአሊ ፕሮቴክሽን ከእንትን አይገናኝም። ግን እንደዛ ነው የምትመስለኝ ቤት ውስጥ ምናምን በጣም ቁም ነገረኛ ሚስጥርን የምትጠብቅ ይሆነ ሚስጥር ላይ አልችልም። ሌላው ላይ ጎበዝ ነኝ። ሌላው ላይ ጎበዝ ሚስጥሯን ብቻ ሚስጥሯን ለማንም እንዳትናገር እያልሽ ነው አይደል? ግን ለማንም እንዳትናገር ብላኝ ያለሽ ነው የሚናገረው። ከሌለችም አልወራም። ከሌለች ይዟለሁ እኮ ስትመጣ ግን እነግራቸዋለሁ። ነግረሽው ላጥበይ አንቺ። ከሁለታችሁ ቀድሞ ቴሌቪዥን እያያችሁ የሚተኛው ማን ነው? ቻናል ዋንን አይደለም አዎ ተናባችሁ ነው የምትሰሩት። በጣም ፐርፌክት ናችሁ። እስካሁን ጥሩ ነው። ተኛለሽ አንቺ? አዎ እኔ ራሱ ባሌ ቆየ እንቅልፍ መድኃኒት ልክፈትልሽ ነው የሚለኝ። ቲቪ ልክ ሲከፍት እኔ ተኛ። አዎ ሴት ቪዲዮ ቀርጬ ነበር ራሱ። አሁን ሲኒማ እንሄዳለን ፊልም እንብለን ማታ አለጋስ ተኝታለች። ዞሮ ስል ፋስን ያለ ምናምን ትለኛለች። የማታ አሁን ቻምፒየንስ ሊግ ናት ተኝታለች። በቃ የለችም። ያርሰናል ሆኖም ይገርምሃል እንደዚህ አይነት ደጋፊ እኮ አርሰናል ሲሆን ግን እንትን ነች ንቁ ናት እንደምንም። አራው አንተ ዶፒንግን በምንም ታያለች። እሺ የሆነ ጸብ ነገር ወይም አነስ ያለች ጭቅጭቅ ሲነሳ ጀማሪ ማን ነው? ጸባጫሪው ማን ነው? ጸባጫሪው ምን አልካ? አለየ እኔ ያልኩት እንደዚህ ነው። እንደዚህና እንደዚህ አይቻልም። እንደዚህና እንደዚህ ነገረኛ ጸማጫር ነው ራሱ። አሁን የሆኑ አመላለስ ራሱ ጸማጫር ነው። ወይሷ ወይኔ ነው ማለት የምትችለው እንዴ? አንተ ሁሉም ሰው እንትን አይደለም። ምን ላድርግ? ህጉ ነው እረዳለሁ እኮ። እሺ አንድ ላይ ቆመንም አንጋጭ። እሺ እንደዚህ ያልክ? እሺ አዎ እሷም እንደዛ አይገርም። እሱ ነው አለች። ምን አይነት ጸብ ማለት እንዴት? አሁን ጭቅጭቅ የግሩፕ ጸብ ነው። አይ ያው እንዲህ ሁለታችንም ነው እንደ ኢሹ ይለያያል። ገባ? እሷም የምታኮርፍ የሚበዛው ነው እኮ የሚበዛው ነው ጭቅጭቅ። እሷም የኔ ማለት አዎ ለስላሳ ትመስለኛለች በእውነት ማ እሷ
ሆነ ሁሉ ጊዜ ነው የምትል መኪና ውስጥ በቃ ቤቢ ነው አንተ እያጫወትካት ነው እኮ የሆነ ፕራንክ ነገር እያደረካት በቃ ይበቃኝ ሲቆጣት ምታለቅስ ነው እንደዛ ነገር ነው የምትመስለኝ። ኧረ አይደለች ኃይለኛ ነች ስትናደድ። ዋው ቤቢ አይ ስናደድ ነው ማንዴ አልናደድም ነው ድምጽሽ አይንሽ ምናምን ለንዴት አይሆንም እኮ ምናምን ትለዋለች መኪና ውስጥ ታጨርሰ ለስላሳ አድርጌ ያስብሻለሁ። ተነጫነጭሽ ጎበዝ ነው። እሺ ረጅም ሰዓት ስልክ የሚያበዛው ማለት አስቡ ትዝ አለ እንዴ ልትበሹ ነው እንዴ በቃ ምን አልኩ ማለት አንተ በላለች አንዴ ተመለስ እስቲ ናፍቆት አላስቻለ አይደለም እኮ ወጣ በስቲ ነው ሃይ ስልክ በጣም ታበዛለህ። አረ እኔ መጠቀም ከሆነ እንዴ ሚዲያ መጠቀም ከሆነ እሷ ነች፣ ግን ስራ ከሆነ እኔ ስልኬ ላይ በብዛት ስራ ሰራበት እኔ አልሰራም ነው እኮ እሷ አትሰራም እኮ ትሰራለች፣ ግን መጠቀም ሲሆን አሁን እኔ ብዙ ሶሻል ሚዲያ ልጠቀምበትም ስልኬ። አንተ እኮ ነው የተባለው የሚያበዛው ነው የሚለው የሚያወራውንም ያካትታል። የሚያወራውንም ያካትታል እንዴ? አዎ ምኑን አስበህ ነው ያልከው አንተ የሚጠቀመውን? እኔ አይ ሶሻል ሚዲያ ላይ ጊዜ የሚያጠፋው መስሎኝ ነበረ። ያው እሷ ትወዳለች ሶሻል ሚዲያ ላይ። አንተማ ምን አለብህ ለኛ እየሰራ አስጠን እኛ ቁጭ ብለን እናያለን። አንተ ሌላ ስራ እና በጣም ያስቸግርሻል። ጊዜ ካለ መስጠት ጋር ሊያዝ ይችላል አንቺ። ኧረ እነሱ ጊዜ አጡምና ረጅም ጊዜያቸው ውስጥ እኮ ፍራሾች ናቸው። 8ኛ ቀኑ ላላችሁ። እሺ እቺ ጥያቄ በጣም በእውነት ባትወጣ ራሱ ነው የመፈለስፋት ይመስለኝ ነበረ። በመኝታ ጊዜ አልጋ ውስጥ እዛች ፍራሽ ላይ ፍራሿ ማስታወቂያ ላይ በጣም ብዙ ጊዜ ነው ይፈጀው ማለት ነው። ማብራቱ ይጥፋና እናወራው ይመልስ ምን ይፈጀው? አልጋ ውስጥ በመሆን ጊዜ የሚፈጀው መተኛት ነው። እንቅልፍ መተኛት ሊሆን ይችላል። አልጋ ውስጥ ቁጭ ስልክ በመገላበጥ ሊሆን ይችላል። አንድ ላይ አይ ኖ ልክ ነህ እንጂ አንድ ላይ ነው። ቅድም ስንገባ ዳይሬክተራችን ይሄን እንዳሸልኝ ብሎኛል። ይሄው አብራ ምን ታረጋ አንቺስ ምን ታረጋለሽ? ሱስ ምን ያረጋል የሌላችሁበት አይደል? ብቻ አልጋው ምን ይሰራል? አንድ ላይ የሚለው መልስ ነው። አንድ ላይ ግን በዚህና በዚህ አላሳያችሁ ነው። እንደዚህ እኮ አንድ ላይ ለምን አይያዝልኝ? ተያዘላችሁ እንደዚህ ይደረግልኝ። አልጋ ውስጥ ብቻ የናይነን እናጸድቃለን ዛሬ። በጣም ደስ ፍራሽ ለዘላለም ይኑር። አሜን። ከሁለታችሁ በጣም በሰው አስባቡ መሳም የሚወደው ማለት ነው እንዴ? መሳም ምን አለ? ኦፍ ኮርስ ያው ግን እኔ ብቻ እንደዚህ ሁለታችን ግን እኔ እሺ እንደ ሀሳብ በጣም እሷን ለመሳም የምትጓጓው በምን አይቱ ይተው? እኔ ሁሌ አጠገቤታለች በየሆነ ደቂቃው እየሰራሁም ሰዓት ስሚያት ነው። ሁሌ እንደዛ ነው እየሰራህም ማለት ነው። እቆነጠጣታለሁ ሲቀምጥ እንደዚህ። እኔ አይ አንደርስታንድ ያላችሁ በዝሩ ሁኔታ አላገባህም አንተ? አግብቻለሁ። ታዲያ ያት ወሬዋ ሁሉ ቃላት እኔ አርቲፊሻል እንዳይሆንብኝ ነግሬሻለሁ። ያኔ ማለት በጣም ነው ደስ የምትይ በጣም ይሄ ድምጿ ሁኔታዋ ምናምንና ለመሳም እንትን ይላል። እሺ አንቺ ምንድነው መልስ? ሞዲፋይ እናድርገው። እኔ እናንተ ለምን ተነጋግረን? እሺ ሳትስመኝ ወጣ። ልክ ስትመጣ እኮ አልሳምከኝም፣ ስትወጣ አልሳምከኝም የሚለው ማን ነው የሚነጫነጨው? አዎ ትረሳለህ አንዴ። አራረሰው እንዴ አባባሌ ነው ገብቶኛል። አሪፍ ነው። ኢነርጂ አንዴ ላስረዳ። ክቡር ተራረሳ ነው አይደለም። አሁን እንዴት ነው መሰለህ አብረን ኦልሬዲ ሳገኛት ሁሌ እሰማታለሁ። ሶጣም ቻው ብያ ግዴታ ስንተኛ ማስለምዳኛለች። ይሄ ልምድ ነው እና አሁን ገባና የቤባውን ቁጭ አልክ 3ቴም 4ቴም ብትወርድ ሳትሰማኝ ነው የምትወጣው ነው የምትመለስ ይመስላል። እውነት በር እየከፈትኩ ነው በቃ ቤብ ሳትሰማኝ ሄድክ አይደል? እንደዛ 3 አሁን እንዴ ልበል ከመኪና ቃ ያመላለስክም ቢሆን ተጠይቀስማ ቢራ እንጂ ሃይ ባይ ላይ ነው ያደረሳለሁ። ሃይ ባይ ላይ አረሳም። ቻውና ሰላም ላይ አረሳም ነው አረሳም
ሳገኛት ምናምን ወይ ቁጭ በጣም አሪፍ ደስ ትላላችሁ። ቅብጠት እዚህ ቦታ ፈገግ ብሎ ነበር ትላለህ እንዴ? አሽካክቶ ነበር እንጂ ፈገግታ ነው። ደስ ይላል። እሺ እናንተ ሰዎች ምግብ ላይ እንዴት ናችሁ? ቶሎ የሚርበው ማን ነው? ምን ነው እንዴ? ወንድ አይደል? አሁን ራሱ ርቦኛል። ደስ ይላል። ምን ትበላላችሁ? ምን እንጀራ አትወዱ? አዎ እሷ ዳቦ አትወድም ሳይሆን አትጠላም፣ ግን ፍቅር የላትም። እኔ ደግሞ እንጀራ ጨራሽ እኔ አልወድም። ለምንድን ነው? አንተ ዳቦ ነው የምትወደው? ተፈጥሮ ነው። ከልጅነቴ ነው። ተፈጥሮ እኮ ነው። ተፈጥሮ ነው። እውነት ምን እንጀራ የማይወዱ ከልጅነት ጀምሮ ገብቶሃል ማለት እንጀራ ለመውደድ ማለት በቀን አትበላም ምንም ጊዜ? ኧረ በቀን ጭራሽ እውነት ዝም ብለህ ዳቦ መብላት ታዲያ ጥሩ ነው? ኧረ ምን ወጣ? ብዙ ጊዜ በቪዲዮአቸውም ላይ በእውነት እኔ እንጀራ አልወድም በጣም ዳቦ ነው ይላል። አልልም፣ አቆምኩ። እኔ አልልም፣ ቤተሰብ ነው የሚያወራብኝ ምናምን። አሁን ስንሄድ ምናምን ቁጭ እላለሁ። አሁን ሰው ከሰጠኝ እንጀራ ሰው ቤት ምናምን ይዤው በቃ እምቢም እሺም አልልም። እኔ በላለታለሁ። አሁን ይሄ ዲስሪስፔክት ይመስላል። አበሻ በተለይ ካልቸራችንም ስለሆነ እንጀራ አልበላ ምናምን ቅብጠትም ስለሚወስድብን በቃ ሰበብ ፈጥራለሁ ወይ ምናምን። ከዛ በጣም ተደጋጋሚ የሚሄድበት ቤት ማውቃቸው ስለማይቀር ዳቦ ይዘና ዳቦ የለም በቃ ሲሄድ ሲጠር ዳቦ ይዘና ወይም ካለም ደግሞ እንደዛ። ከሁለታችሁ አትክልት ቢተክል የማይጸድቅለት ማን ሊሆን ይችላል? ወይ ለምን ነው የማይጸድቅላቸው? አላውቅም። ምክንያቱም ንገሩና ነው ምን ነው እናቴ አሁን አትክልት የሆነ ስር የሌላቸው አትክልቶች አይበቅሉም ይባሉ አሉ አይደል? እሱን ብትተክል ይበቅልላታል። ኢቭን ስር ባይኖረውም ያ ምክንያቱም ንገሩና እኮ እኔ ግን ብተክል አሁን አይበቅልልኝም፣ አይጸድቅልኝም ቶሎ። ያው ተፈጥሮ ነው። ሞክሬ አላውቅም። ምንድነው የተተከለው ነው የምትገዙት? እኛ አተካከልሽ ልክ ሳይቀር በጣም ቆፍረሽ ኮትኩተሽ ከተከልሽው መቆፈር ይፈልጋል። ተክተለና እናገውለታችሁ ተክላችሁ ነው የተገዛው እና አርቲፊሻል ነው እኮ ቤት የተገዛው እኮ የእናንተ የተከላችሁ ታዲያ አይ እኮ ቤት ነው ያለው። በዛ ላይ ደግሞ ስለዚህ የአርቲፊሻል ነው ያለው አዲሱ። እንዴ እነሱ እኮ ጂአር ናቸው ይመጣላቸው። አዎ እውነትሽ ነው። ስለዚህ ጥያቄ የተሳሳተ ቦታ ላይ የሚቀርበው ካሲዬ እዚህ ይሄ እንኳን የጋራችሁ ይመስለኛል። ስገምት ግን በጣም ጓደኛ የሚያበዛው ማን ነው? እውነት የት ታገኘዋለህ? ነው ከሷ በፊት ነበሩ ብዙ ጓደኞች ነበሩ። ለዛ አሁን ግን እሷ ብቻ ነች የቀረችው። ትንሽ ጓደኛ ያለኝ የምር እንትን የምለቁት ቪዲዮ ላይም ጓደኛ ያላችሁ ሁሉ አይመስለኝም። እኔ ለምን አላውቅም፣ ትክክል ላልሆን እችላለሁ። በጣም ብቻቸውን የሚኖሩ ብቻቸውን የሚሰሩ ምናምን ነው የሚመስለኝ። አይ በጣም እሷም በጣም ብዙ ጓደኛ ነበራት። እሷ መጀመሪያ ኦልሬዲ ተራራቀች ከኔ ጋር ስትሆን፣ እኔ ደግሞ የኔ ጓደኞች የሷን ጓደኞች ናቸው። እንደውም ቤት ምናምን አብረን ነው በቃ የምንዝናን ነው። 9 ይሆናል አሁን ያሉት የነበሩት በጣም ቤስት ምን ክሎዝ ይሆንኳቸው። ግን አሁን እሷ ብቻ ቤታችሁ ድግስ ይበዛል ብዙ ጊዜ ጓደኞቻችሁ እንጠራቸዋለን። በጣም ይመጣሉ ሰበብ ሲኖረን በሰበብ አስባብ። በነገርሽ ላይ በጣም ወድላቸው የሚሰሩት በጎ አድራጎት ራሱ በጣም ነው በእውነት የምሬ ነው ብላችሁ። ቴንክ ዩ። በእናንተ እድሜ አሁን በጣም ኬርለስ ነው የሚሆኑበት በዚህ ጉዳይ ላይ። በዚህ ደረጃ ጠንካራ አይደሉም፣ በዚህ ደረጃ ትኩረት አይሰጡም ተብሎ የሚታሰበው ነገር በጣም አጠንክራችሁ የምትሰሩበት ነገር በተለይ በጎ አድራጎቱ ስንቴ እንዳለው ከሞላላችሁ አንዳንዴ እስኪ ሞላላችሁ ማጠብቁም በቃ በስራ ጥድፊያ ላይ ሆናችሁ ግን የሆነ በዓል ወይም የሆነ ማስታወስ የምትፈልጉትን ነገር ስታረጉት ነው የምታሳዩና በጣም ብዙ ነገር ያስተማራችሁ ይመስለኛል። መሆንም አለበት። ቅልል ያለ መንገድ ነው የሚሆነው። አንቺ ከባድ አድርገሽ የምታስቢውን ለምሳሌ በሬት ያለሽ በሬታ ያሳዩሽና በቃ በፊስታል ነው እንዲቀላ ነው እንዴት ያለሽ። በርግጥ በሬ መግዛቱ ከባድ ነው። 2 ቀን መስራቱ በጣም ከባድ ነው። 2 ቀን የሚከብደው 2 ቀን ከመግዛቱ ሃፍ ዴይ መጀመሪያ ቅቅል ነው የምንሰራው። ኔክስት ዴይ ደግሞ ጥብስና ክትፎ ነው የምንሰራው። ዳይሬክተር እሷ ናቸው። ስለዚህ 2 ቀን ምናምን ይፈጅባችኋል። ሰዎች ያግዟችኋል ስትሰሩ ወይስ ራሳችሁ ብቻ ናችሁ የምትሰሩት? አንድ ሰው አለች ማገዝ ሳይሆን ሞስሊኛ ነን። ለምን ቪዲዮ ላይ እንደምታየው ስናማስል ስንጠብሰው ራሳችንን። ይሄ የሚታገዝ ነገር እቃ መስጠት ወይ አንዳንዴ ትንሽ ነገር ነው እንጂ ኔክስት ዴይ ራሱ እዛም ሰዓት ምናምን
የምንጠራው። የለፋችሁበትን ነገር ነው መስጠት የምትፈልጉት አይደል? በደንብ የተሳተፋችሁበት። ቤት ካለ ራሱ የቤት ቂቤ አንጠቀም፣ እዛው ተነጥሮ ነው እንትን የምንለው። እና ስንቴ በጣም ወደው ነገር የሆነ ጊዜ ከተረፈ ነገር ነው የምታካፍሉ አይደል? የሆነ ነገር ለምሳሌ አሁን ድግስ ሲደገስና ቆይን ሲመጡ የሚሰጣችሁ ተብሎ በላት እናንተ መጀመሪያ ለጠራችሁት ለዋና እድምተኞቻችሁ የምትሰጡትን ነገር ነው ወታችሁ ወገኖቻችሁ የምትደርሱበትና እሱ ትልቅ ኳሊቲያችሁ ይመስለኛል። እና ደግሞ ኦነስትሊ ብዙ ሰው ብዙ ጊዜ ጓደኞቻቸውና ሊመጡ ይችላሉ እንደዚህ ያው አሬቺ በቃ እጂ አንጥበሳት ምናምን ሲሉ አናሰጣቸውም ራሱ የሆነ ከሁለት ከሶስት ሲወሰዱት ስለሚበሉ እነሱ ስላላቸው ያው ይኖራቸዋል ለምግብ እና እንቀማቸዋለን ነው ዳትማች ነው ምን ያለበት ለሰው እሱን ለማስተማር ነው። ይሄ አጋጣሚ ካነሳችሁት ያው ሰጣ አካፈል ከሚባለው ከንጹህ ካለ ነገር ላይ ኤግዛክትሊ ያው ከምጥረው ነገር ላይ ጣልክ ብዙ መጽሐፍ ነው አካፈል ሲተርፍ አንሰጥም የተረፈ ነገር ተሰጣ ይባላል ነውኮ አንፈልግም መስጠትም አንሰጥም ራሳችን ራሱ እንጨርሳለን ነገ እንጂ ተረፈን ብሎ አንሰጥም። በጣም ደስ ይላል። እኔ በጣም ደስ ይላል ባለ ወርቃማ ህግ ከሚባለው ላንተ እንዲደረግብ ማትፈልገው ለሌሎች አታርጋዳ እና ከእድሜያችሁ የማይጠበቅ ነገር ነው የምታረጉት። በርቱ። ቴንኪው በጣም ነው። ይልመድባችሁ ነው ባለምዶባችኋል ነገሩ ይዝለቅ ነው። 8 አመቱ ከሆናችሁ አንድ ላይ ስትኖሩ መጀመሪያ የመጋባትን ሐሳብ ቀድሞ የመጣው ማለት ነው? ይሄንን ቅዱስ ሐሳብ ፍራሹ ማለት አግቢን ጥያቄ ነው ተጋብተን እንኖር ወደሚለው ማለት ዳር ለመሰረት አብረን ነው የመጣው። ዝም ብሎ ነው ላይፍ ነው ያመጣው። በመንገድ አንቺ እንዴት ነው ያልሽው? እሱ ምንም አላልኩ። እንደዚህ ነው እግዚአብሔር ነው ያለው። እግዚአብሔር እንዴ ነው የቆመችው? ምን እናርክ? ወንድ ልጅ ያው ጥያቄው በብዛት ኦብቪየስሊ አንተን ትፈልጋለህ፣ ግን ከሴት ነው የሚመጣው። አግባኝ አይደለም ትዳር ሰርግ ምናምን አይደለም። አዎ እንጂ ላግባሽ አልኳት ኦሬዲ ራሴ። ግን እኮ አሁን ያልከው አማርኛ ትክክል እኮ ነው። አግባኛው ይመጣል። እኛ በየአደባባዩ እንፈጠፈጣለን እንጂ ተመልክከን መጀመሪያ ጭቅጨቋኩ ከናንተ ነች። አግባኝ ግን ምንድነው በቃ ማለት እንደዚህ መሆን ከጀመርን አብረን እንኑር፣ ሰው ላርግ፣ ላሳልፍል፣ ባል ላርግ፣ አባወራ ላርግ ማለት ነው እኮ። እኛ ደግሞ ሳኑንም ብለን ግግም የምንለው ነገር አለ። እኛ ጋርም ክፍተት አለ እኮ በርግጥ። ግን ካስጨነቃችሁም በኋላ አይ ወንድ ልጅ እኮ ዳውኑ ከሚስቱ ጋር መኖር አይፈልግም። እኔ ሲመስለኝ ለዛ ይሄ ደግሞ ለነሱ ምቾት በማሰብ ነው። እውነት የሚገባችሁን ክብር ጥያቄው አሁን ቤቢ ጥያቄዋ ትንሽ ነው የሚባል ልጅ አይደለች። ዝም ብሎ ሁሉም ያምራታል። እንዲህ ያለች እሺ ምንም ነገር ነው የሚያምራት አዎ ለቀልድ ታምረረ ምን ያላቆም ማለት ምንም የህፃን አሁን ይሄ መኪናላ ይሄ የህፃኖቹ አሁን ግዛ ያለች ነው ግዛ ያለች ነው። አዎ በእውነት ቤብ እሷ ያምራታል። እንደሱ አይነት ነገር ነው የማይባል። ትነጂዋለሽ? የት ልትነጂው ነው? ግቢ ውስጥ ነው ወይ የጨረሰው? እሺ በቃ እንደዚህ ያምራታል። የሆነ ህፃን ልጅ አሁን የሆነ ነገር ይዞ በቃ ሲያምር ከልብ እኮ ትወደዋለች። አሁን ባለፈው ጥያቄ የህፃን መጫወቻ ነው የኔ ጥያቄ። ቆረ ሊጠቅልቀት ከቴጋ ጋር ስትሄድ ለእሷ ስገዛ የበራስ ገዝታ ያለች የህፃኖቹ መጫወቻዎች ትወዳለህ። ቤት ውስጥ አለ ህፃን ብዙ መጫወቻ። ግን እኮ ስማርት ነች እኮ እንደ ልጅ አይደለችም። አሁን ላይፍ ላይ ግን ከኔ ጋር ስትሆን በቃ የሆነ ማስታወቂያ ልንሰራ ሄደን ጌጥ አለ እንደዚህ እና መኪና ነበረው እና ቁጭ ቤት ስጫወትበት ባለቤቷ አልነበረም። ሰራተኛው ነግራው ልኮልኛል መጫወቻ። በዚያ ጋር ቤድ ሶሉሽን የሚባሉ በጣም እንደዚህ ትወዳለች የህፃን ነገር። ለምን እንዴት እንደሆነ አላውቅም። አንቺ ትንሽ ለራሱ ችግር ተጫውቺ ገና ህፃነቴን ሳልጨርስ ነው የመጣሁት እሱ ጋር ህፃነቴን ሳልጨርስ ነው የመጣብሽ እሱ። ታዲያ ዝም ብለው ግዙር ሰው ደግሞ ግን የሁሉ እኮ ሀሳብ ለምዶ ታውቂያለሽ። አሁን ቅድም ያለው ፍራቸው የሚመጣው በምቾት ለማኖር ፍላጎት ለማሟላት ስለሚፈልግ አይደለም። አሁን ትንሽም ቢሆን ይሄ ነገር የሚያምራትን ነው። እሷ ምንም ባይመስላት አሁን ሚስት ይሄንን እዛ ብላ እምቢ፣ ይሄንን አድርግ እምቢ ያ እምቢ ተደማምሮ አንተን ይረብሻል። የሆነ በቂ እንዳልሆንክ ይሰማሃል ነው at the end of the day። እኛ ደግሞ መጠየቅ ግን አላውቀውም እና ብዙ አባወራ ፊትም ደፍራት ቆም አንተ ኪስ ከሳሳ ለዛ ነው እሱ ከማመዛዘን አንፃር ነው ወንድ ልጅ እምቢ። አዎ ኃላፊነት አይነት ነገር ወንድ ጋር አለ። እናንተ ደግሞ ፊውቸሪስቲክ ናችሁ። ፊውቸሩን ስለምታዩ እናድጋለን ሽሮ በልተኔ ምንም ዳስ ቤት ለምን አይሆንም በቃ ልኑር ምናምን ማለት። እኔ ጋር የመጨረሻ ጥያቄያችሁ ነው። ቲፑን ለጋራ ብንጠይቅም በጣም ቢረፍድበት አሁን እዚህ ለመምጣት ስትሯሯጡ ምናምን ሲያረፍድ እዚህ እንኳን ከረፈደ ነው የመጣችሁት
ወይኔ አርፋጅ አይደላችሁ በስማ እናንተ እንደዚህ በሰዓታችሁ ግን አትገኙ የትም ቦታ እሺ ያኛውን ሰው ታሳቅቁታላችሁ የሚጠብቃችሁ ሰው ግን እንደው ኢንኬዝ ቢረፍድባችሁ እንደው ምናልባት በጣም ቢረፍድ ጥርሱን ሳይቦርሽ የሚወጣው ማለት ለምንድን ነው አላረግም ግን አንዴ ሁለቴ አድርጌ አውቃለሁ እንደዛ አደረግን ግን ሲቻኮል ሊረሳ የሚችለው እሱ ነው እሷ ለምን መሰለሽ እኔ ያልኩት ሪዝን እኔ ጠዋት ከእንቅልፌ እንደተነሳው ጥርሴን ካልቦረሽ እሷን ሳት ቦርሻ ነው የምትበላው ሳት ቦርሻ አይበላ በቃ አፌ ጣም ትላለች ሁሌ እኔ ደግሞ በልቼ ነው ቦርሽ ልወጣስ እና ኢን ዘ ሚን ታይም መቸኮል ይኖራል ፕላስ ደግሞ እሷ ትወዳለች በጣም ጥርሷን መቦረሽ ሶስቴ ምናምን ልቦርሽ እችላለሁ በቃ ዛሬ አሁን ሁለቴ ነው ቦርሽ እንደኔ አይነት ጥርስ ነው እውነት ነው እኔም ሳልቦርሽ ብሞት ጥርሱ ይወስነዋል አየህ ኧረ እኔም አዲ ኧረ በስመ አብ እኔ አም ሲሪየስ እኔም ግን አሁን እንዴት ሰፈር ውስጥ ምናምን ከሆነ ነው እንጂ ሰው ላገኝ ለስራ ልውል ውያላቅ እሷ ግን ጭራሽ አትደራደርበትም ነው እሷ ውሎ አይደለም ቤት ውስጥም ብትውል እኔ አሁን ቤት ውስጥ ስውል ስለማላረጋ አንዳንዴ ከእሷ አንግል ነው እሺ ዶክተር ሰላም ጋር ነው ያያችሁ አዎ የምትሸር ጥያቄ ከሁለታችሁ ሂሳብ ላይ ጎበዝ ማን ነው ሲደመር ሲቀነስ ሂሳብ ላይ ጎበዝ ማን ነው ሲደመር ሲቀነስ አይ ሂሳብ ሲባል ያው ይታወቃል መሰረታዊ ሂሳብ ቁጠባ ነው ቁጠባ ነው ቁጠባ ሴቭ ገንዘብ አያያዝ ላይ ማን ጥሩ ነው አንተ አይ አንቺማ የህፃናት መኪና ግዢ አይ እና እኔ ከራሴ ኪስ አላወጣም ከሱ ኪስ ነው የሚወጣው ምን አገባኝ እሱ ጋር ከዛ ቆጣቢ አይደለም ይባላል አይደለም እነታን ቆጣቢ አይደለም እኔ አሁን እኔ ጋር ካለ ሂሳብ አልነካም እሱ ለኪሱ ላወጣው ገንዘብ ስለዚህ እሱ ነው ሂሳብ ላይ ጎበዝ አንቺ ነሽ እውነት የምታስወጪው አንቺ ብትሆኝም የሚያወጣው እሱ ስለሆነ ሂሳብ ላይ ጎበዝ አንቺ ነሽ አጨብጭባለሁ ግን እንዴት ነው በቃ ቤብ አሁን ሰው አታጥፋታው ምናምን የምትል አይነት ሴት አይደለ የምትጫን አይነት ይሄን ብር እናውጣ ምናምን የለም በቃ ማድረግ ሲኖርብን እናርግሽ ይሄንን አርግ ይደረግ ከሱ ጋር እስካለው ድረስ ምንም ማናገር ችግር የለብኝ ወጪ ላይ ሰነፍ ነን ሆነስሊ ሁለታችን እናውጣለን ነው አዎ በጣም ምን አባቱ እንደ ያራዝም ብለ ባለው ተደሰት እሺ ቲፓን ጥያቄ አይታችሁ እስቲ አንታውጣ እድሉን ልስጥክ ታድዬ ነው ማንዬ ነው ትሮ ካሲ እሺ ግን በጣም ዘናጭ ማን ነው ከስንታየው ጥያቄዎች ዘናጭ ልብስ ሾፕ ማድረግ ምናምን የሚወድ ባይዘው የለቀስከው ኮት ወድጄዋለሁ ብለህ ታቀሳስራለህ ነገር ታያይዛለህ ማህበራዊ ኑሮ ላይ ጎበዝ ማን ነው ማህበራዊ ኑሮ ላይ ጉዲሊ ነጥብ አስጣልናቸው እኔ አለች ማህበራዊ ኑሮ ላይ እኔ አለች ቤብ ጎረቤቶቻችን ቤብ አይደለች ይሄን እውነት ሆነስሊ ሶሻብል ነች ግን ከተተዋወቀች በኋላ ነው ይሄ ሄዳ ሰው ላይ እኔ አሁን ሶሻብል ከባድ ነው አው በጣም እኔ ሶሻብል ነኝ እውነት እኔ ማን ስተዋወቃችሁ እኔ ሰላምተኛ ነኝ ለምን አሁን ዛሬ ካዩ ነገ ሰላም ነው ነገ ከነገ ወዲያ እሷ በቃ ኮስተር ግብት ውጥት የምታውቀው ሰው ጋር ግን ፍሬንድሊ እሷ ነች እኔ ኮስተር ነኝ የሁለት ቀን እድሜም አለን በትውውቅና እኔ ራሱ ልመስክርና ላለያችሁ እሺ በጣም ማህበራዊ ኑሮ ላይ ጎበዝ ቢመስለኝ እሱ አይደል ብታይ አንድ ቀን ተገናኘን አይደል ያዬ እንዴት ነው ስራ ጥሩ እየደላችሁ ነው በቃ አሁን ይደውላል አሁን አበባ ይልክልናል ቢሮ ቻናል ነው እንደዛ አመሰግን ሂስሽን ዋትሽ ሂስሽን አይ እሱ ጎበዝ ነው ምን እሺን ሂስሽን ዋት አረግሽ እንደምትለኛው ኦኬ ነው ለዴት ሂስሽን ሂስ ምንድነው ሂስ ምንድነው ሂስ ታውቃለህ አንተ ምንድነው ኢቫሉዌት የተደረግሽውን አመንሽበት ማለት ነው አመሰግናለሁ አመንሽ አይደለም አልችልም አማርኛ እንትን አዲስ አበባ ዩኒቨርሲቲ ትኩረት ላይ ያደርግበት ይገባል የአማርኛ ስነ ጽሁፍ ዲፓርትመንት ልስራተ ገብርኤል ልጅ ስለዚህ ያቤት ግን ስምንታችሁ እንደዚህ አንቺ ስንታችን ስምንታችሁ ነው አማርኛ ብዙ አይደላችሁ ፍሮሜት ነው እንትን እዚህ ነን አገናይ መጽሐፍ ነው መጽሐፍ ማንበብ ትችያለሽ እችላለሁ እሱማ ግን ማሚ ራሱ እንትን ትላለች እኔ ልጅ አማርኛ አይችልም እኔ ጽፍላችኋለሁ ነው ሌላ ቦታችን ማበረታታት አለ ከቤት
አስተምር አማርኛ እያስተማርክ የልጅ መኪና እያስጣልክ እኔ ገጣሚ እኮ ነኝ ታውቃላችሁ። እኔ ግጥም ሞክር አይደል እንዴ? ተቃራኒ አንተ እንዴ ስነ ጽሁፍ እሱ ገጣሚ ነው። ገጣሚ አይደለሁም። በስመ አብ ቦል ግጥም ይሞክራል። ምክንያቱም እናቴም ትወዳለች ምናምን እና ግን በእሷ አይቼ ሳይሆን በቃ የሆነ ቀን ጻፍኩኝ። በእሷ ኢኒሺዬሽን አይደለም የእሷን ብላልኝ ቲቪ ስሞክር ከዛ አቀረብኩት ቲክቶክ ላይ እንጂ በጣም ብዙ ሰው ላይ ብዙ ላይክ ኖሮ ያንተ የ2 ሰዓት ግጥም አይደለም ምናምን አረረረ በቃ ችያለሁ ብያመንኩ ጻፍኩኝ። ከዛ በኋላ 1 5 6 ሳስመርቅ 20 ሲሆን ነው የሚመረቀው ግጥም አይገስ እሺ 20 ግጥም ሲሆን ተራቻለሁ። ሂስ ግን ተመችታኛለች። ሁሌ ነው የምጠቀማት። ሂስ ተመችታታለች። ሂስሽን ዋጪ ጥሩ ነው። ሂስን ዋጪ በሂስ ግጠምላት እሺ አንድ ነገር ሂስና ኪስ ሞክራለሁ። በጣም ጥሩ። በጣም አድርገን ነው የማመሰግናችሁ። በጣም ነው የምንወዳችሁ። አሸናፊው ማን ነው? አሸናፊው እሷ እስቲ ቼክ እናድርግ። ራሷን አድርጉልን። ማን አሸነፈ ነው? እኔ ልንገራችሁ። ሰስፔንስ ስታደርገው እንትኑ አዎ ድንድን በጣም ነው የምናመሰግናችሁ። እሷ ፕሮግራማችን ላይ መጣችሁ የሚያምር የፍቅር ታሪካችሁን እንዲሁም የፍራሿን ታሪክ ስላጫወታችሁ እዚህ ውድድር አሸናፊ እንዴ ለምን አውቀሽ ነው ሽንፈትሽን? አይ እሱ ዲያሸን ባሸንፍ ግለጽ ባልየው ነው። ይገርምሻል መታችኋል። ይገርማል። አንተም እኩል ነጥብ ነበር ያላችሁ ግን እቺ ማህበራዊ ኑሮ አስበላች። አይ እሱ ማሸነፈንም አንድ ነው እኩል ያሸነፈ። አዎ አይ እሱ ልክ ነው እኮ ዞሮ ዞሮ አብራችሁ እንደምትሄዱ እኮ እናውቃለን። ቻናል ወን ያሸነፈው ያለ አንተ ማለት አንተ ቀበለክ ነው። እሱን በኋላ እንነጋገራለን። የሸው እኮ ነው የሸው ነው። ምን እናደርግ? ስለዚህ አሸናፊ እሱ ነው። ናይስ። በጋራ አንድ ሽልማት ተሰጥቷቸዋል። የትኛውም ከከተማ ውጭ የሚገኙት የኃይሌ ሪዞርቶች የአንድ ቀን አዳር እንዲሁም ደግሞ አንተ በጣም ኳስ ተመልካች ስለሆንክ እንዲሁም ባለቤት የአንድ ወር የዲኤስቲቪ ፓኬጅ። ዋው ዋው ዋው! በዚህ አጋጣሚ ዲኤስቲቪ ፓርትነር ነን። እውነት 2 ዓመት ሊሆናል። ችግር የለም። እናንተ ወጪያቸውን ቻሉልን፣ እኛ ጋብዘናል ዲኤስቲቪ። እቺ ልጅ ሜካፕ ባትቀባም ሜካፕ መቀባት የማያስመስል በቃ ናቹራል ሉክ የሚሰጠው የሄላዝ ቢዩቲ የኮስሞቲክስ ምርት። ይሄ ማስካራ ነው። ማስካራ እኮ ኮስሞቲክስ አይባልም። ለቀቅ ይሄ ደግሞ ስትሳሳሙ አንዳንድ ጊዜ ለሳማት ብሎ እንዲመጣ የሚያደርግ ምን መሰለሽ የሚለው እናት እኔ መጣርሻለሁ እንደረተነሽ አንቺ ያንቺ እኮ በጣም በዛው በትንሿ መኪና ልምጣ እንዴ በህፃናቷ ደስ ይለኛል። ቴንክ ዩ በጣም አመሰግናለሁ። እናመሰግናለን። ቴንክ ዩ ስለነበረን ጊዜ። ሌላ ጊዜ እንደምንገናኝ እርግጠኞች ነን። በጣም አድርገን እናመሰግናለን። በጣም ነው የምናመሰግነው።